ሐምሌ 5 ቀን ሊቀ ሐዋርያት ቅዱስ ጴጥሮስ የሚከበርበት በዓል መሆኑን ስንቶቻችሁ ታውቃላችሁ? ጴጥሮስ ማለት በአራማይክ ኬፋ፣ በግሪክ ጴጥሮስ ማለት ሲሆን አለት ማለት ነው። አንድም ጴጥሮስ ማለት የሃይማኖት መሠረት ማለት ነው። ቅዱስ ጴጥሮስ የመጀመሪያ ስሙ ስምዖን ሲሆን ጌታችን ኬፋ ብሎ ሰይሞታል። በገሊላ ባህር ዳር በምትገኘው በቤተ ሳይዳ ተወለደ። ትውልዱ ከነገደ ሮቤል ሲሆን አባቱ ዮና ይባላል። የተወለደው በገሊላ አውራጃ በቤተ ሳይዳ ነው። ከ5 ዓመቱ ጀምሮ ያደገው በቅፍርናሆም ነው። ፔርቴዋ የምትባል ሚስት የነበረችው ሲሆን የሚተዳደረው ዓሣ በማጥመድ ነበር። ከወንድሙ ከእንድርያስ ጋር ዓሣ በሚያጠምድበት ተጠርቶ ሐዋርያ ለመሆን በቅቷል። ለደቀ መዝሙርነት ሲመረጥ ዕድሜው 53 ዓመት እንደነበረ በቤተ ክርስቲያን ድርሳናት ይነገራል። ወደ ጌታችን ያመጣው ወንድሙ እንድርያስ ነው። ቅዱስ ጴጥሮስ በርናባስና ወንጌላዊ ማርቆስ ቤተ ዘመድ ናቸው። የማርቆስ አባት አርስጦሎቦስና በርናባስ በእናት የሚገናኙ ወንድማማች ናቸው። ቅዱስ ጴጥሮስ ያገባው የበርናባስንና የአርስጦቦሎስን እህት ስለነበር በጋብቻ ይዛመዳሉ። ቅዱስ ጴጥሮስ ለሐዋርያነት ሲጠራ መተዳደሪያው የነበረውን መረቡንና ታንኳውን እንዲሁም አባቱን እርግፍ አድርጎ ትቶ ጌታውን የተከተለ ሐዋርያ ነው። የመጀመሪያ ስሙ ስምዖን ሲሆን እናቱ ያወጣችለት ስሙ እንደሆነ ይነገራል። በቂሳርያ ከተማ መድኃኒታችን ኢየሱስ ክርስቶስ ማን ትሉኛላችሁ ብሎ በጠየቀ ጊዜ አንተ የሕያው እግዚአብሔር ልጅ ክርስቶስ ነህ ብሎ ለአይሁድ ሊቃውንት የተሰወረውን ምስጢረ ተዋህዶ ገልጦ በመመስከሩ ጌታችን አንተ ጴጥሮስ ነህ ብሎታል። ይህ በላቲን ቋንቋ አለት ማለት ሲሆን በአረማይክ ደግሞ ኬፋ ይባላል። በመቀጠልም ቅዱስ ጴጥሮስ ይህን ሲመልስ ከጌታችን ዘንድ የተሰጠው መልስ በሰማያት ያለው አባቴ እንጂ ሥጋና ደም ይህን አልገለጠልህምና ብፁህ ነህ። እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚህችም ማለት ላይ ቤተ ክርስቲያኔን እሠራለሁ፣ የገሃነም ደጆችም አይችሏትም። የመንግሥተ ሰማያትንም መክፈቻዎች እሰጥሃለሁ። በምድር ያሰርከው ሁሉ በሰማያት የታሰረ ይሆናል፣ በምድርም የፈታኸው ሁሉ በሰማያት የተፈታ ይሆናል የሚል ነው። ይኸውም በወቅቱ የነበሩ ሐዋርያትና በኋላም በእርሱ እግር የሚተኩትን ካህናት አባቶችን ወክሎ የተቀበለው እጅግ አስደናቂ ቃል ኪዳን ነው። ቅዱስ ጴጥሮስ ከአይማድ ወይንም የምስጢር ሐዋርያት ከሚባሉት ከነ ዮሐንስና ያዕቆብ ጋር በመጀመሪያ የሚቆጠር ነው። ከሐዋርያት ሁሉ ቀደም የማለት ባህሪ ነበረው። ጌታችን በጥብርያዶስ ባህር ላይ ሌሊት በእግሩ ሲመጣ ሲመለከት ወደ አንተ መጣ ዘንድ ዘዘኝ በማለት ካስፈቀደ በኋላ ወደ ጌታችን ለመምጣት መንገዱን ጀምሮ በመሃል ጥርጣሬ ገባውና መስጠም ስለጀመረ ጌታችን ያመንክ እንጂ ያላመንክ አትሁን ብሎ ገስጾ ከመስጠም አድኖታል። በቅፍርናሆም ጉባኤ ጌታ ምስጢረ ቁርባንን ሲያስተምር አይሁድ ስላልገባቸው ወደ ኋላ አፈገፈጉ። ከደቀ መዛሙርቱም ብዙዎች ወደ ኋላ ተመለሱ። በዚህ ጊዜ መድኃኒታችን ኢየሱስ ክርስቶስ እናንተ ደግሞ ልትሄዱ ተወዳላችሁን ብሎ ሐዋርያቱን ጠየቃቸው። በዚህ ሰዓት ጌታ ሆይ ወደ ማን እንሄዳለን? አንተ የዘላለም ሕይወት ቃል አለህ፣ እኛስ አንተ ክርስቶስ የሕያው እግዚአብሔር ልጅ እንደሆንክ እናምናለን በማለት ሐዋርያትን ወክሎ የመለሰ እሱ ነው። ቅዱስ ጴጥሮስ ጌታችንን በጣም ይወድ ስለነበር ፍቅሩ ቅናትም የተቀላቀለበት በመሆኑ ጌታችን ለደቀ መዛሙርቱ የሚሞትበትን ነገር ሲነግራቸው አይሆንብህ በማለት ተከራክሯል። በኋላም ሁሉም በአንተ ቢሰናከሉ እኔ ከቶ አልሰናከልም ብሎ በራሱ ቅናት ተማምኖ ተናግሮ ነበር። ጌታችን ዶሮ ሳይጮህ 3 ጊዜ ትክደኛለህ እያለው እንኳን ካንተ ጋር መሞት ቢያስፈልግ አብሬ ለመሞት ዝግጁ ነኝ፣ አልክድህም በማለት ተከራክሯል። ቅዱስ ጴጥሮስ አስቀድሞ የተናገረው ቃል ለመጠበቅ ሞክሮ ነበረ። ጌታችን ዛሬ የሰው ልጅ ተላልፎ ይሰጣል ብሎ አስተምሯቸው ነበርና መከላከያ ይሆነኛል ብሎ ሰይፍ ደብቆ ይዞ ነበር። የሮም ጭፍሮች ጌታችንን ለመያዝ ሲጠጉ የማልኮስን ጆሮ በሰይፍ የቆረጠው ይኸው ቅዱስ ጴጥሮስ ነበር። ጌታችን ግን ሞቱ በፈቃዱ ለድኅነተ ዓለም ነውና ሰይፍህን ወደ ሰገባው መልስ ሲል ገሰጸው። ቅዱስ ጴጥሮስ የሚታወቅበት ሌላ ትርፍ ነገሩ ንስሐ መውደዱ ነው። ጌታችን በአይሁድ እጅ ከተያዘ በኋላ ጌታው አስቀድሞ ትክደኛለህ ብሎ የነገረው መድረሱንና አምላኩን በመካድ መበደሉን እንዲያወቀ ከግቢው ወጥቶ ተንሰቅስቆ አለቀሰ።
በፍጹም ንስሐም ወደ ጌታ ወደ አምላኩ ተመለሰ። ሐዋርያው ቅዱስ ጴጥሮስ በዕድሜው ታላቅነት በሐዋርያት ዘንድ እንደ አባት ይታይ ነበር። ጌታችን ከተሰቀለ በኋላ ሐዋርያቱን ሊመግብ ወደሚያውቀው ሙያ ወደ ዓሣ ማስገሩ ተሰማራ። ጌታችንም አስቀድሞ የመረጠው እርሱ ነውና ቢክደው እንኳን በንስሐ በመመለሱ ንስሐውን መቀበሉን ዛሬም እንደሚወደው ይገልጽለት ዘንድ ዓሣ በሚያጠምድበት በጥብርያዶስ ባሕር ተገለጠለት። 3 ጊዜ ክዶት ነበርና ቀኑን አሰጠው። አሁን ቅዱስ ጴጥሮስ በራስ መተማመኑ እንዳላዋጣው አውቋልና ትወደኛለህን ተብሎ ሲጠየቅ አንተ እንደምወድህ ታውቃለህ ብሎ ነበር የመለሰው። የራሱ ዕውቀት የትም እንዳላደረሰው ያውቃልና ጌታችንም በቀልን የሚተው ነውና ዛሬም እንደሚወደው በንስሐ ተመልሷልና ዛሬም ለእርሱ የሰጠውን ክብርና ልዕልናውን እንደማያጎድልበት ሲነግረው ግልገሎችን አሰማራ፣ ጠቦቶችን ጠብቅ፣ በጎችን አሰማራ በማለት ምዕመናንን ልጆቹን እንዲጠብቅ በአደራ አስረክቦታል። ከዚያም በሞቱ እንዴት አድርጎ እግዚአብሔርን እንደሚያከብረው ነግሮት ወደ ሰማይ አረገ። ቅዱስ ጴጥሮስ በይሁዳ ምትክ ሌላ ሐዋርያ እንዲመረጥ ሐሳብ ያቀረበ እርሱ ነበር። በበዓለ ሐምሳ ለደቀ መዛሙርቱ መንፈስ ቅዱስ በወረደላቸው ጊዜ ለተሰበሰቡት አይሁድ አፈ ጉባኤ ሆኖ ወንጌልን የሰበከ በአንዲት ዕለት 3000 ምዕመናንን አሳምኖ የመጀመሪያዋን አጥቢያ ቤተ ክርስቲያን በኢየሩሳሌም የመሠረተ እርሱ ነው። አስቀድሞ ፈሪ የነበረውና በሊቀ ካህናቱ ቀያፋ ግቢ ጌታውን የካደው ቅዱስ ጴጥሮስ የመንፈስ ቅዱስን ኃይል ካገኘ በኋላ ግን በአይሁድ ሸንጎ ድውይ ፈወስክ ተብሎ በተከሰሰ ጊዜ በድፍረት ስለ መድኃኔ ዓለም ክርስቶስ መሰከረ። ቅዱስ ጴጥሮስ ቆርኔሌዎስን በማጥመቅ ወንጌልን ለአሕዛብ አስቀድሞ የሰበከ ሐዋርያ ነው። ሐዋርያው ልዑል እግዚአብሔር ባደለው ጸጋ ጥላው እንኳን ድውያንን ይፈውስ ነበር። በሐዋርያት ሥራ ምዕራፍ 15 ላይ እንደተጠቀሰው በ50 ዓመተ ምህረት አካባቢ በኢየሩሳሌም በተደረገው የሐዋርያት ሲኖዶስ ከአንጾኪያ ክርስቲያኖች ለቀረበው ጥያቄ የመጀመሪያውን መልስ የሰጠው እርሱ ቅዱስ ጴጥሮስ ነበር። ስለ ቅዱስ ጴጥሮስ መልክና ቁመና ጥንታውያን መዛግብቶች እንደሚከተለው ይናገራሉ። ፊቱ ሰፋ ያለ ሲሆን ረዘም ያለና መካከለኛ ቁመት ያለው ራሰ በራ ነው። ሐዋርያው ቅዱስ ጴጥሮስ እንደ አባት ይታይ ስለነበር ታዲዮስን ወደ ሀገረ ስብከቱ ለማድረስ አብሮት ተጉዞ ነበር። ወደ ከተማዋ ሲጠጉ አንድ የሚያርሱ ሽማግሌ ያገኙ። ሐዋርያቱ ወደ ሽማግሌው ጠጋ ብለው የእግዚአብሔር ሰላምታ ይድረሳችሁ ብለው ሰላምታን ሰጧቸው። የሚበላ ነገር ያላቸው እንደሆነ ጠየቃቸው። ሽማግሌው ገበሬም ደግ ነበሩና ከቤት እስካመጣላችሁ ድረስ በሬዎቹን ጠብቁልኝ ብለው ወደ መንደር ገቡ። ሐዋርያቱም የተጠመዱትን በሬዎች ተቀምጦ መመልከት ኀፍረት ሆኖባቸው ታዲዮስ ማረስ ጀመረ። ቅዱስ ጴጥሮስም የስንዴውን ዘር አነሳ። ጌታችን መድኃኒታችን ኢየሱስ ክርስቶስ ሆይ በረከትህ በዚህ እርሻ ላይ ትውረድ ብሎ ጸለየ። ታዲዮስም የምድር በረከት በዚህ እርሻ ይታይ ዘንድ አምላኬ ሆይ ፈቃድህ ይሁን አለ። 30 ትልም አረሱና የስንዴውን ቡቃያ ዕለቱን ወዲያው አበቀሉት። ወዲያውም በዕለቱ ዓይንን የሚማርክ የስንዴ እሸት ሆኖ ታየ። አረጋዊው ገበሬ ሲመለስ የእርሻውን ለምለም ተመልክቶ አደነቀና ጌቶቼ እናንተ እነማን ናችሁ? በእውነት እናንተ ከሰማይ የወረዳችሁ አማልክት ናችሁ ብሎ ከእግራቸው ስር ወደቀ። ሐዋርያቱ ግን እኛ የአምላክ ባሪያዎች ነን እንጂ አምላክ አይደለንም ብለው የመጡበትን ምክንያት ነግረውት ወንጌልን አስተማሩት። ገበሬውም ወንጌልን ከሰማ በኋላ እየተደነቀ እሸቱን ታቅፎ ለቤተሰቦቹ ይዞ ሄዶ ሲያሳያቸው የከተማዋ ሰዎች ነገሩ ገርሟቸው መጥተው ከበቧቸው። ሽማግሌው ገበሬ ያዩትንና የሰሙትን ሁሉ ተረኩላቸው። ቅዱስ ጴጥሮስ በማናቸውም ነገር ፈጣንና ቀልጣፋ ነበር። በቤተ ክርስቲያን ታሪክ መሠረት ቅዱስ ጴጥሮስ በፍልስጤም፣ በሶርያ፣ በጳንጦን፣ በገላትያ፣ በቀጰዶቅያ፣ በቢታንያና በሮሜ ወንጌልን ሰብኳል። በሮሜ 1 ዓመት ከቅዱስ ጳውሎስ ጋር ካስተማረ በኋላ የሮሜ ክርስቲያኖች እየበዙ ከመምጣታቸውም በላይ የክርስትናው ጉዞ እስከ ሮማ ባለሥልጣናት ድረስ ደረሰ። በትምህርቱና በታምራቱ ካመኑት መካከል የሮማ ንጉሥ ባለሟልና የቅርብ ወዳጅ የሆነው አልታቢዎስ ሚስት ክርስቲያን በመሆኗ በታላቅ ሐዘን ተለያዩ። በርካታ ሴቶችም አብረዋት ወደ ክርስትናው ዓለም ገቡ። የኔሮን የቅርብ ባለሥልጣናት የሆኑት አልቢኖስና አግሪጳ ሚስቶች ወደ ክርስትና ገቡ። በዚህ ጊዜ ኔሮን ንጉሠ ሮማ በቅናት ተነሳባቸው። ኔሮን በሮም የነገሰው በ54 ዓመተ ምህረት ነው። በመንግሥቱም ደግ ሰው ነበረ።
ነገር ግን በነገሰ በዓመቱ የጨካኝነት አመሉ ብቅ ማለት ጀመረና የአባቱን ልጅ አስገደለ። በ59 ዓመተ ምህረት ደግሞ እናቱን በመርዝ ገደለ። በ63 ዓመተ ምህረት እያስተማረ ያሳደገውን መምህሩን በ62 ዓመተ ምህረት የልጅነት ሚስቱን አግታሻያን አስገደለ። ከእርሷም በኋላ ያገባትን ሚስቱን ፓፓሻያንም እንዲሁ ገደላት። ኔሮም በ64 ዓመተ ምህረት እርሱ ከከተማው ወጣ ብሎ በሚገኘው ቤተ መንግሥት ተቀምጦ የሮማን ከተማ እሳት ለቀቀባትና የሮማ ሕዝብ በደረሰው አደጋ እጅግ መቆጣቱን ሲመለከት በክርስቲያኖች ምክንያት የደረሰባችሁ መከራ ነው ብሎ በክርስቲያኖች አመካኘ። በዚህም የተነሳ በሮማ ከተማ ሁለት አይነት ወሬ መናፈስ ጀመረ። የሮማ ማልክት በክርስቲያኖች ሃይማኖት ስለተቆጡ በከተማዋ እሳት አዘነቡባት የሚለው የመጀመሪያው ሲሆን ክርስቲያኖች ሆን ብለው ከተማዋን አቃጥለዋታል የሚለው ደግሞ ሁለተኛው ወሬ ነበር። የከተማው መጋየት ያበሳጨው የሮማ ሕዝብ ክርስቲያኖ የሆኑትን ሁሉ እያስወጣ መግደልን ተያያዘው። ቅዱስ ጳውሎስ በዚህ ሰዓት በእስር ቤት ነበርና ተሰይፎ አረፈ። ይህን የሰሙት የአግቢኖስና የአግሪጳ ሚስቶች እነዚህም የሮም ባለሟሎች ነበሩና እነርሱም ባይሆን አንተ ትረፍልን ብለው ቅዱስ ጴጥሮስን በከተማዋ ግንብ በገመድ አስረው በቅርጫት በማውረድ ቅጽረ ሮማን ለቆ እንዲወጣ አደረጉት። ሐዋርያው እንዳይታወቅ ራሱን ሰውሮ በኦፔየም ጎዳና ጉዞውን ቀጠለ። ሮማን ለቆ እያዘገመ በሸመገለ ጉልበቱ ሲጓዝ አንድ ቀይ ጎልማሳ መስቀል ተሸክሞ ወደ እርሱ ሲመጣ ተመለከተ። እየቀረበ ሲመጣ ግን ጌታችን መሆኑን ተረዳ። ወዲያውም በፊቱ ተደፋና ጌታዬ ወዴት እየተጓዝክ ነው ብሎ ጠየቀው። ጌታችንም ልሰቀል ወደ ሮም ከተማ እሄዳለሁ በማለት መለሰለት። ቅዱስ ጴጥሮስም ዳግመኛ ትሰቀላለህን አለው። አስቀድሞ በምን አይነት ሞት ይሞት ዘንድ እንዳለው ሲነግረው አንተ ጎልማሳ ሳለህ ወገብህን በገዛ ራስህ ታጥቀህ ወደምትወደው ትሄድ ነበር። ነገር ግን በሸመገልክ ጊዜ እጆችህን ትዘረጋለህ፣ ሌላውም ያስታጥቀሃል፣ ወደማትወደውም ይወስድሃል ያለውን አስታውሶ እጅግ አዝኖ ወደ ሮም ከተማ ተመለሰ። የኔሮን ወታደሮች እየፈለጉት ነበርና እነሆኝ ስቀሉኝ አላቸው። ያን ጊዜ ቅዱስ ጴጥሮስን ይዘው አሰሩት። ከጥቂት ቀናት በኋላም ሮማውያን የመስቀያውን እንጨት ሲያቀርቡ ተመልክቶ እኔ እንደ ጌታዬ ልሰቀል አይገባኝም፣ እንደ ጌታዬ ሳይሆን ቁልቁል ዘግዝቃችሁ ስቀሉኝ ብሎ ለመናቸው። እነርሱም ፈቃዱን ፈጽመውለት ሐምሌ 5 ቀን በ67 ዓመተ ምህረት ዘግዝቀው በአደባባይ ሰቅለውታል። የቅዱስ ጴጥሮስ ረድኤቱና በረከቱ ከሁላችን ጋር ይኑር ለዘላለሙ አሜን።